በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ወድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ ቆያችሁን? ዛሬ ደግሞ በመንፈሳዊ ጉዟችን እጅግ ጥልቅና ረቂቅ ወደ ሆነው የፍቅረ እግዚአብሔር መገለጫ ፍቁረ እግዚእ ወደ ተባለው ወደ ቅዱስ ዮሐንስ ወልደ ነጎድጓድ ድንቅ ጸሎት ይዘናችሁ እንጓዛለን። ይህ ጸሎት የነፍስ መድኃኒት፣ የልብ መረጋጋትና ወደ ፈጣሪ የምንቀርብበትን ድንቅ መሰላል ነው። እስከ ቪዲዮውን ፍጻሜ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በታላቅ አክብሮት እንጋብዛችኋለን። መልካም ቆይታ። ቅዱስ ዮሐንስ ሆይ በጌታ ደረት ተጠግተ ምስጢረ መለኮትን የተማርክ በመስቀሉም ስር ተገኝተ ድንግል ማርያምን እንድትጠብቅ በአደራ የተቀበልክ የፍቅር ሐዋርያ ነህ። ዛሬም እኛ ልጆች በቃልህና በጸሎት ጥላ ስር ተሰባስበናል። ቅዱስ ዮሐንስ ሆይ በጌታ ፊት ቆመ ስለኛ ማልደልን። ዓለም በጭንቀትና በውጥረት በታወከችበት በዚህ ዘመን አንተ የተማርከውንና የሰበከውን ሰማያዊ ሰላም ለልባችን እንዲሰጠን ወደ ጌታችን ለምንልን። ልክ እንዳንተ በጌታ ደረት ተጠግተን የቃሉን ጣዕም የፍቅሩን ጥልቀት እናውቅ ዘንድ በመንፈሳዊ ጥበብ አሳድገን። የምስጢር ባለቤት ዮሐንስ ሆይ የቤተ ክርስቲያን መብራት የወንጌል ፋና ነህና በመንፈሳዊ ሕይወታችን ውስጥ የሚገጥሙንን የጨለማ መንገዶች በጸሎት ብርሃን አብራለን። በትምህርት በሥራና በኑሯችን ሁሉ የፈጣሪ ረድኤት እንዳይለየን በቅዱስ መጎናጸፊያም ጋርደን። ወልደ ነጎድጓድ ሆይ ክፋትንና ተንኮልን ከልባችን አርቀ እውነተኛ ፍቅርንና ትሕትናን እንድንለብስ እርዳን። እርስ በርሳችሁ ተዋደዱ ብለህ ያስተማርከውን ታላቅ ትእዛዝ በሕይወታችን እንድንተረጉመውም ጸልይልን። ለታመሙት ፈውስን፣ ላዘኑት መጽናናትን፣ ለተቸገሩት ደግሞ የጌታን ቸርነት አማልደን። በመጨረሻም በዚህች በምድር በምንኖርበት ዘመን ሁሉ ከክፉ ነገር ጠብቀን በትንሣኤው ብርሃን እንድንመላለስ በጌታችን በኢየሱስ ክርስቶስ ፊትም ባለሟልነትን እንድናገኝ በአንደበተ ርቱዕነት ተማጸንልን። ቅዱስ ዮሐንስ ሆይ በጌታ ፊት ለእኛ ምልጃን አድርግልን። የፍቅር ምንጭ የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ፍቅርን በተግባር ያስተማርከን ሕይወትህንም ለእኛ አሳልፈ የሰጠህን አንተነ ዛሬም በወዳጅህና በሐዋርያ በቅዱስ ዮሐንስ ምልጃ ፊት እንቆማለን። ቅዱስ ዮሐንስ ሆይ በጌታ ደረት ተጠግተ ፍቅርን ከምንጩ የቀዳ እግዚአብሔር ፍቅር ነው ብለ ለዓለም የመሰከርክ አንተነ ዛሬ ዓለማችን በፍቅር እጦት በታወከችበት ጥላቻና ቂም በሰዎች ልብ በነገሰበት በዚህ ዘመን አንተ ስለ እኛም ማልደን። በልባችን ውስጥ የእግዚአብሔርን ንጹሕ ፍቅር አኑርልን። የጌታ ወዳጅ ቅዱስ ዮሐንስ ሆይ ያለ ፍቅር የምናደርገው ጉዞ ሁሉ ባዶ ነውና ልባችን ለባልንጀራችን የሚራራ ለጠላቶቻችን የሚጸልይ ለተቸገሩት የሚዘረጋ ይሆን ዘንድ ወደ ፈጣሪ ተማጸንልን። ራስ ወዳድነትን ከውስጣችን አውጥተ በእሱ ፈንታ መስዋዕትነትን የሚመርጥ መለኮታዊ ፍቅርን ትከልልን። ወልደ ነጎድጓድ ሆይ ፍቅር የሕግ ሁሉ ፍጻሜ ነውና እግዚአብሔርን በሙሉ ልባችን በሙሉ ኃይላችንና በሙሉ ሐሳባችን እንድንወደው እርዳን። በቤታችን ሰላም፣ በሥራችን በረከት፣ በኑሯችን ደግሞ መከባበር ይነግስ ዘንድ ያንተ የፍቅር ሐዋርያነት በረከት ከኛ ጋር ይሁን። ልባችንን እንደ መስታወት አጥርተ የእግዚአብሔር ብርሃን በውስጡ እንዲያንጸባርቅልን ለምንልን። ብርሃነ ዓለም ዮሐንስ ሆይ ይህ የፍቅር ጸሎት ወደ ጌታ ዙፋን ደርሶ የጥላቻን ግንብ እንዲያፈርስልን የመከፋፈልን መንፈስ እንዲያርቅልን እንለምናለን። እኛንና ቤተሰቦቻችንን እንዲሁም ይህንን ዝግጅት የሚከታተሉትን የፍኖተ ኤማሁስ ቤተሰቦችን ሁሉ በረቂቁ ፍቅረ እግዚአብሔር እሰረን።
የሰላም አምላክ የጽናት መሰረት የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በፈተና ማዕበል ውስጥ ላለን በዓለም ጩኸት ለደከምንና በመንፈሳዊ ጉዟችን ለዛልን ልጆች ብርታትን ትሰጠን ዘንድ ዛሬም በወዳጅ በቅዱስ ዮሐንስ ምልጃ ፊትህን ቆማለን። የምስጢር ባለቤት ቅዱስ ዮሐንስ ሆይ አንተ በጌታችን መከራ ጊዜ ሳይናወጥ በመስቀሉ ስርም የቆምክ እምነትህን በተግባር የመሰከርክ የጽናት አባት ነህ። ዛሬ እኛንም በእምነታችን እንድንጸና አጽናን። ጥርጣሬ በልባችን ሲመላለስ ዓለማዊ ፈተናዎች ሲከቡንና መንገዱም ሲጨለምብን ያ አንተ የነበረህን የማይናወጥ እምነት ለእኛ የሚሰጠን ዘንድ ወደ ጌታችን አማልደን። ብርሃነ ዓለም ዮሐንስ ሆይ እምነት ለነፍሳችን መልሕቅ ነውና ልባችን ከእግዚአብሔር ቃል እንዳይርቅ አእምሯችንም በከንቱ ሐሳብ እንዳይበተን በጸሎት ጠብቀን። በፍጥሞ ደሴት በነበርክበት በዚያ ጭንቅ ጊዜ የሰማይ ምስጢር እንደተገለጠልህ ሁሉ እኛም በመከራችን ውስጥ የእግዚአብሔርን እጅ እንድናይ በችግራችንም ውስጥ የእሱን ረድኤት እንድንረዳ አይነ ልቦናችንን አብራለን። ወልደ ነጎድጓድ ሆይ እምነታችን እንደ ሰናፍጭ ቅንጣት ታክል ተራራን የምታፈርስ ትሆን ዘንድ በትምህርትህና በምልጃ አጽናን። እውነተኛይቱንና የቀናችውን ሃይማኖት እስከ መጨረሻዋ ጠብቀን እንድንጓዝ ከቅዱሳን ማኅበርም እንዳንለይ ድጋፉንን፣ ለደከሙት ኃይልን፣ ተስፋ ለቆረጡት መጽናናትን፣ ለታወኩት ደግሞ የእምነትን መረጋጋት ለምን። ቅዱስ ዮሐንስ ሆይ ይህንን ዝግጅት የሚከታተሉትን የፍኖተ ኤማሁስ ቤተሰቦች ሁሉ በእምነት አጥር ጠብቀን። ቤታቸውን የጸሎት ልባቸው ደግሞ የእግዚአብሔር ማደሪያ ይሆን ዘንድ የአንተ በረከት አይለያቸው። በትንሣኤው ብርሃን ደምቀን በእምነታችን ጸንተን የመንግሥት ወራሾች እንድንሆን በጌታ ፊት ዘወትር አስበን። ንጹሐ ባሕርይ ቅዱስ ዮሐንስ ሆይ በድንግልናህና በንጽሕና የጌታን ልብ ደስ ያሰኘ ከዓለም ክፋት ርቀ በብርሃን መንገድ የተጓዝክ አባት ነህና እኛ ልጆች ግን በኃጢአት ማዕበል ተመተናል። በዝሙት፣ በክፋት፣ በቂም፣ በስስትና በሐሜት መንገድም ተሰናክለናል። ቅዱስ ዮሐንስ ሆይ ከኃጢአታችን እንድንርቅ ከክፉ ልማዶቻችንም እንድንላቀቅ ሰማያዊ ኃይል እንዲሰጠን ወደ ጌታችን አማልደን። የንስሐ መሪ ዮሐንስ ሆይ ዓለም በሚያብረቀርቅ ወጥመዷም ስትስበን ስጋችንም ወደ ክፋት ሲያዘነብል በጸሎት አጽናን። ልባችን ለኃጢአት የሞተ ለጽድቅ ግን ሕያው ይሆን ዘንድ የቅድስናን መንፈስ አሳድርብን። በፍጥሞ ደሴት ሰማያዊውን ክብርን እንዳየ እኛም የኃጢአትን አስከፊነት አውቀን ወደ ንስሐ ብርሃን እንድንሮጥ አይነ ልቦናችንን አብራለን። ወልደ ነጎድጓድ ሆይ የጨለማውን ሥራ ጥለን የብርሃኑን ጋሻ እንድንለብስ እርዳን። በነፍሳችን ላይ የሰለጠኑ የኃጢአት ሰንሰለቶች እንዲበጠሱ የንስሐ እንባም ከዓይናችን እንዲፈጸልልን። የፍኖተ ኤማሁስ ቤተሰቦች ሁሉ ከክፉ መንፈስ ጥቃት ተጠብቀው በቅድስና በንጽሕና በጌታ ፊት እንዲቆሙ የአንተ ጥበቃ ይለያቸው። ቅዱስ ዮሐንስ ሆይ የቀድሞ በደላችን እንዳይከሰን የመጪውን ፈተና እንዳያሸንፈን በጸሎት አጥርነት ጋርደን። ከኃጢአት ርቀን በቸርነቱ ታጥበን በትንሣኤው ብርሃን ተቀድሰን ለመንግሥተ ሰማያት እንድንበቃ በጌታ ፊት ምልጃ አይለየን። የብርሃን አባት የጥንካሬያችን ምንጭ ሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ መንገዱ ሲረዝምብን የዓለም ሐሳብ ሲያደክመንና መንፈሳዊ ጉልበታችን ሲዝል የምትደግፈን አንተነ ዛሬም የድካማችንን ሸክም ይዘን በሐዋርያህና በወዳጅ በቅዱስ ዮሐንስ ምልጃ ፊትህን ቆማለን። ብርሃነ ዓለም ቅዱስ ዮሐንስ ሆይ አንተ ከወጣትነት ጀምሮ እስከ መጨረሻው እስትንፋስ ድረስ በመንፈሳዊ ተጋድሎ የጸና ለጌታ ያለ ፍቅር ያልቀዘቀዘ የብርሃን አባት ነህ። ዛሬኛ ልጆች በመንፈሳዊ ሕይወታችን እንድንበረታ አግዘን። የጸሎት ሕይወታችን እንዳይዝል፣ የጾም ጉልበታችን እንዳይላላ፣ ቃለ እግዚአብሔርን የመስማት ጥማታችንም እንዳይጠፋ ወደ ጌታችን አማልደን። የምስጢር መዝገብ ዮሐንስ ሆይ
ልባችን በዓለማዊ ጭንቀትና በከንቱ ሩጫም ሲዝል በመንፈሳዊ ቅናት እንድንነሳ ምርዳን። ልክ እንዳንተ በጌታ ደረት ተጠግተን ሰማያዊውን ኃይል እንድንቀዳ ነፍሳችንን በጸጋ እንድትታደስ ጸልይልን። ሰይጣን በዝላይና በችልተኝነት መንፈስ ሊጥለን ሲሞክር በአንተ የምልጃ ክንፍ ደግፈ አንሳን። ወልደ ነጎድጓድ ሆይ በዚህች በፍኖተ ኤማሁስ የምንሰበሰብ ሁላችንንም በመንፈስ አንድ አድርገን እርስ በርሳችን የምንበረታበት በእምነት የምናድግበትና በምግባር የምንጸናበትን ኃይል ታድልን ዘንድ አንተ ለምንልን። በቤታችን ጽናት፣ በልባችን ሰላም፣ በነፍሳችን ደግሞ ቅድስና ይንገስ። ከመንፈሳዊ ድንዛዜ አውጥተ ወደ ንቁ የክርስትና ሕይወት ምራን። ቅዱስ ዮሐንስ ሆይ እስከ ሞት ድረስ ታማኝ ሆነ የሕይወትን አክሊል እንደተቀበልክ እኛም እስከ መጨረሻው በእምነት ጎዳና እንድንሮጥ ጸጋውን አሰጠን። በመንፈሳዊ ሕይወት እንድንበረታ በፈተናም እንድንጸና በትንሣኤውም ብርሃን ዘወትር እንድንመላለስ በጌታ ፊት ምልጃ አይለየን። የሰራዊት ጌታ እግዚአብሔር ሆይ አንተ የብርሃን ንጉሥ የኃያላን ኃያል ነህ። በስምህ አጋንንት ይንቀጠቀጣሉ፣ በቃልህም የጨለማው ኃይል ይበተናል። ዛሬም በጠላታችን በዲያብሎስ ተንኮል እንዳንወድቅ በሐዋርያህና በወዳጅ በቅዱስ ዮሐንስ ምልጃ ፊትህ እንቆማለን። የምስጢር ባለቤት ቅዱስ ዮሐንስ ሆይ በፍጥሞ ደሴት ሳለ የሰማያትን መከፈት ያየ የብርሃኑን ዓለም ድል አድራጊነት የመሰከርክ አባት ነህ። ዛሬ እኛን ከክፉ መናፍስት ጥቃት ጠብቀን። በቤታችን፣ በስራችን፣ በልጆቻችንና በኑሯችን ላይ የሚቃጣውን የጠላትን ፍላጻ በጸሎትህ ድል እንሳለን። በሕልማችንም ይሆን በውጭ በሰውም ይሆን በረቂቅ የሚመጣብንን የጨለማ መንፈስ በአንተ አማላጅነት አርቅልን። ወልደ ነጎድጓድ ሆይ አንተ በጌታችን ስልጣን አጋንንትን ያሳደድክ የጣዖታትን ቤቶች ያፈራረስክ ኃያል ሐዋርያ ነህ። ዛሬም እኛን ሊያስደነግጡን በመንፈሳዊ ሕይወታችን ሊያዝሉንና ተስፋ ሊያስቆርጡን የሚመጡትን መናፍስትን በጌታችን በኢየሱስ ክርስቶስ መስቀል ኃይል አንተ ገስጽልን። አእምሯችንን ከክፉ ሐሳብ፣ ልባችንን ከጭንቀት፣ ነፍሳችንንም ከፍርሃት መንፈስ ነጻ አውጣልን። የብርሃን ፋና ቅዱስ ዮሐንስ ሆይ በዚህች በፍኖተ ኤማሁስ ስር የምንሰበሰብ ሁላችንን በምልጃ አጥርነት ጋርደን ክፉ መናፍስት በመካከላችን ቦታ እንዳይኖራቸው በቤታችንም የሰላምና የፍቅርን መንፈስ ብቻ እንዲሰፍን ወደ ፈጣሪ ለምንልን። የጌታችን የትንሣኤው ብርሃን በላያችን ላይ ይብራ፣ የጠላት ጨለማም ከፊታችን ይሽሽ። ቅዱስ ዮሐንስ ሆይ ከቀን ሟርተኛ ከሌሊት ጋኔን ከሰው ተንኮልና ከርኩሳን መናፍስት ውጊያ ሁሉ በአንተ ጸሎት እንድንጠበቅ በጌታ ፊት ዘወትር አስበን። የእግዚአብሔር ሰላም በልባችን ይንገስ፣ የመላእክቱ ጥበቃም አይለየን። ከክፉ መናፍስት ጥቃት ጠብቀን፣ በኃይልህም ሰውረን። የምህረት ደጅን የምትከፍት የጸሎት መዓዛን የምትቀበል ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ሳታቋርጡ ጸልዩ ብለ የሕይወትን መንገድ ያሳየህን አንተነ። ዛሬ ግን በዓለም ጩኸት ተውጠን በሥጋ ድካም ተሸንፈንና በሐሳብ መበተንም ተመተን የጸሎት ሕይወታችን ሲቀዘቅዝ ፊትህ ቆመናል። በሐዋርያ በቅዱስ ዮሐንስ ምልጃ ብርታቱን ስጠን። የጌታ ወዳጅ ቅዱስ ዮሐንስ ሆይ አንተ በጌታ ደረት ተጠግተ ምስጢረ መለኮትን የሰማ በጸሎትና በትጋት ከፈጣሪ ጋር የኖርክ የብርሃን አባት ነህ። ዛሬ እኛ ልጆች በጸሎት ሕይወታችን እንዳንደክም አጽናናን። ጉልበታችን ለስግደት ሲዝል፣ አንደበታችን ለምስጋናም ሲታሰር፣ ልባችንም ከጸሎት ይልቅ ወደ ዓለም ወሬ ሲቸኩል በአንተ ምልጃ መንፈሳዊ ንቃትን አድለን። የምስጢር መዝገብ ቅዱስ ዮሐንስ ሆይ ጸሎት የነፍሳችን እስትንፋስ ነውና ያለ ጸሎት ደርቀን እንዳንቀር ለምንልን። በምናደርገው ጸሎት ውስጥ የሐሳብ መበተንን አርቅልን። ልባችንና አእምሯችንን በእግዚአብሔር ፊት ብቻ እንዲቆም እርዳን። የጸሎትን ጣዕም እንድንረዳ ከጌታ ጋር የምናደርገውን ንግግር እንድንናፍቅ በትጋትም ደጃፉን እንድናንኳኳ
መንፈሳዊ ቅናትን በውስጣችን አቀጣጥልልን። ወልደ ነጎድጓድ ሆይ የጸሎት ሕይወታችንን የሚሰርቁብንን የሰነፍነት የቸልተኝነትና የእንቅልፍን መናፍስት በጸሎት ኃይል ገስጽልን። የፍኖተ ኤማሁስ ቤተሰቦች ሁሉ ቤታቸው የጸሎት ቤት ልባቸውም የመቅደስ ታቦት ይሆን ዘንድ የአንተ በረከት አይለያቸው። በጭንቀታችን ጊዜ ብቻ ሳይሆን በደስታችንም ምስጋናን ማቅረብ እንድንችል የጸጋውን በር ክፈትልን። ቅዱስ ዮሐንስ ሆይ እስከ መጨረሻው በጸሎት በርትተን በልመናችንም የእግዚአብሔርን ረድኤት አግኝተን በትንሣኤው ብርሃን ደምቀን እንድንኖር በጌታ ፊት ምልጃ አይለየን። አንደበታችን ምስጋናን፣ ልባችን ፍቅርን፣ ነፍሳችን ደግሞ ቅድስናን ታውቅ ዘንድ በአማላጅነት ደግፋ አቁመን። በጸሎት ሕይወታችን አበርታን፣ ከድጋም አውጥተ በትጋትም አቁመን። የሰላም ንጉሥ የፍቅር መሠረት የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ቤተሰብን በቃል የባርክ በቃና ዘገሊላም ተገኝተ በረከትን ያበዛ ቸር አምላክነ። ዛሬም ቤታችን የሰላም ማደሪያ ኑሯችንም የጽድቅ መከማቻ ይሆን ዘንድ በሐዋርያህና በወዳጅ በቅዱስ ዮሐንስ ምልጃ ፊትህ እንቆማለን። የፍቅር ሐዋርያ ቅዱስ ዮሐንስ ሆይ ጌታችን በመስቀል ላይ ሳለ እናቱን ቅድስት ድንግል ማርያምን በአደራ የሰጠ ቤተሰባዊ ፍቅርን በተግባር የተረዳ አባት ነህ። ዛሬ እኛም በቤተሰባችን ላይ ሰላምና በረከት እንዲወርድ አንተ አማልደን። በቤታችን ውስጥ መከባበር፣ መታዘዝና መዋደድ እንዲነግስ፣ ጥላቻ፣ ክርክርና መከፋፈል ግን ከደጃፋችን እንዲርቁ ወደ ፈጣሪ ለምንልን። የበረከት መዝገብ ቅዱስ ዮሐንስ ሆይ በቤታችን የምናገኘው ጥቂቱ ነገር ተባርኮ ለብዙ እንዲሆን በስራችንም ውጤት እንዲታይ በጸሎት ደግፈን። ወላጆች በልጆቻቸው ደስ እንዲላቸው ልጆችም በወላጆቻቸው ምርቃት እንዲጸኑ በመካከላችንም የማይበጠስ የፍቅር ሰንሰለት እንዲኖር አማላጅነት አይለየን። ልባችንን እንደ ቃና ዘገሊላ ሰርግ ቤት በደስታና በሰላም ሙላው። ወልደ ነጎድጓድ ሆይ ይህንን የፍኖተ ኤማሁስ ዝግጅትን የሚከታተሉት ቤተሰቦችን ሁሉ በቃለ አጥርነት ጠብቃቸው። ከቤት መርገም፣ ከኑሮ ውጥረትና ከድንገተኛ መከራም ሰውራቸው። በቤታቸው የቂም መንፈስ ወጥቶ የይቅርታ መንፈስ እንዲሰፍን፣ የጨለማው ኃይል ተሸንፎ የትንሣኤው ብርሃን እንዲበራ ጸልይልን። ቅዱስ ዮሐንስ ሆይ በረከቱ ለነፍሳችን፣ ሰላሙ ለሥጋችን፣ ፍቅሩ ደግሞ ለኑሯችን ይሆን ዘንድ በጌታ ፊት ምልጃ ዘወትር ከእኛ ጋር ይሆን። እኛና ቤተሰባችን በምድራዊ ሕይወታችን በሰላም እንድንኖር በመጨረሻም ሰማያዊውን ቤት እንድንወርስ በአማላጅነት እርዳን። በቤተሰባችን ላይ ሰላምህን አውርድ፣ በረከትህንም አብዛልን። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ልባችሁ አይታወክ አይፍራም ብለ የተስፋ ቃልን የሰጠህን የሰላም ጌታ ኢየሱስ ክርስቶስ ሆይ ዛሬ በዓለም ጩኸት በነገው ተስፋ ማጣትና በኑሮ ፈተና ልባቸው ለራደ በጭንቀትም ለታወኩ ልጆች እረፍትን ትሰጥ ዘንድ በወዳጅ በቅዱስ ዮሐንስ ምልጃ ፊትህን ቆማለን። የፍቅር ሐዋርያ ቅዱስ ዮሐንስ ሆይ አንተ ፍጹም ፍቅር ፍርሃትን አውጥቶ እንደሚጥል ያስተማርክ የብርሃን አባት ነህ። ዛሬ እኛን ከጭንቀትና ከፍርሃት መንፈስ አድነን። ስለሚበላውና ስለሚጠጣው ስለ ነገው ቀንና ስለማናቀው መጻኢ ዕድላችን የምንጨነቀውን ጭንቀት በአንተ ምልጃ አስወግድልን። በልባችን ውስጥ የሚመላለሰውን የፍርሃትን ድምፅ ጸጥ አድርገ በእግዚአብሔር የመታመን ሰላምን አሳድርብን። የምስጢር ባለቤት ቅዱስ ዮሐንስ ሆይ በሞት ጥላ መካከል ብንጓዝ እንኳ ክፉን እንዳንፈራ የአንተ ጸሎትና በትረ እምነት ያጽናኑን። በሌሊት ከሚመጣ ድንጋጤ፣ በቀን ከሚወርም የጭንቀት ፍላጻ፣ አእምሮን ከሚያውክ የሐሳብ ማዕበል ሁሉ በአማላጅነት ሰውረን። ልክ እንዳንተ በጌታ ደረት ተጠግተን የልቡን ትርታ እየሰማን በዓለም መከራ መሃል ያለ ፍርሃት እንድንቆም ብርታቱን ለምንልን።
ወልደ ነጎድጓድ ሆይ የፍኖተ ኤማሁስ ቤተሰቦችን ሁሉ በቤትና በስራቸው ያለውን ጭንቀት ወደ ሰላም፣ ፍርሃታቸውን ወደ እምነት ቀይርላቸው። አትፍሩ የሚለው የጌታችን ቃል በልባችን ይንገዝ። ለታወኩት መረጋጋትን፣ ለደነገጡት ጽናትን፣ በሐዘንና በጭንቀት ለተሸከሙት ደግሞ የነፍስ ረፍትን አሰጠን። ቅዱስ ዮሐንስ ሆይ የጌታችን የትንሣኤው ብርሃን የጭንቀታችንን ጨለማ ያብራልን። አንተ ለጌታ የነበረ ፍጹም መታመን ለእኛም ይሆንልን። ከጭንቀት እስራት ተፈተን በፍቅርና በሰላም እንድንኖር በጌታ ፊት ምልጃ አይለየን። ከፍርሃትና ከጭንቀት አድነን፣ በሰላምህም አሳርፈን። በዓለም መከራ ቢኖርባችሁም እኔ ዓለምን አሸንፌዋለሁ ብለህ ድልን ያበሰርከን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዛሬ የመከራው እሳት ለበላቸው፣ የፈተናው መንገድ ለረዘመባቸውና ተስፋቸው ለዛለ ልጆች ብርታትን ትሰጥ ዘንድ በሐዋርያ በቅዱስ ዮሐንስ ምልጃ ፊትህን እንቆማለን። ብርሃነ ዓለም ቅዱስ ዮሐንስ ሆይ አንተ በደሴተ ፍጥሞ በግዞትና በመከራም ሳለ ተስፋ ሳትቆርጥ ሰማያዊውን ራእይ ያየ፣ በመስቀሉ ስርም ቆመ የጌታህን ሕመም የተጋራ የጽናት አባት ነ። ዛሬ እኛም በመከራችን ጊዜ ተስፋ እንዳንቆርጥ አጽናናን። ሕይወት ስትከብደን በሕመም በዕዳ በብቸኝነትና በሽንፈት ውስጥም ስናልፍ ያ አንተ የነበረህን ሰማያዊ ተስፋ በልባችን እንዲበራ ወደ ፈጣሪ አማልደን። የምስጢር ባለቤት ዮሐንስ ሆይ መከራችን ለክብራችን ፈተናችንም ለጽናታችን እንደሆነ እንድንረዳ አይነ ልቦናችንን አብራለን። እግዚአብሔር ከእኛ ጋር ነው የሚለው ጽኑ እምነትን ከውስጣችን እንዳይጠፋ በጸሎት ደግፈን። እንደ ኢዮብ በትዕግስት እንዳንተም በፍቅር ጸንተን መከራውን እንድንሻገር ሰማያዊውን ኃይል ለምንልን። ተስፋ መቁረጥ የጨለማው መንፈስ ሥራ ነውና ይህ የጥፋት መንፈስ ከእኛ እንዲርቅ በቅዱስ መጎናጸፊያ ጋርደን። ወልደ ነጎድጓድ ሆይ ይህንን የፍኖተ ኤማሁስ ዝግጅትን የሚከታተሉና በመከራ ውስጥ ያሉትን ወገኖችን ሁሉ በምልጃ አስባቸው። ለታመሙት ፈውስን፣ ለታሰሩት መፈታትን፣ ልባቸው ለተሰበረው መጽናናትን፣ ነጋቸውም ለጨለመባቸው ደግሞ የትንሣኤህን ብርሃን አሳያቸው። በደረሰብን መከራ ብዛት ውስጥ ያንተን የጸሎት ድምፅ እንድንሰማ በጌታችንም እቅፍ ውስጥ እንድንረጋጋ እርዳን። ቅዱስ ዮሐንስ ሆይ ካለንበት የመከራ ጉድጓድ በድል እንድንወጣ ተስፋችንም በጌታችን በኢየሱስ ክርስቶስ ላይ ጸንቶ እንዲቆም በጌታ ፊት ምልጃ አይለየን። ጨለማው አልፎ ብርሃን እንደሚመጣ መከራውም አልፎ ደስታ እንደሚተካ ልባችንን አሳምነው። በመከራችን አጽናናን፣ ተስፋችንንም በክርስቶስ ዘንድ አድስልን። መንግሥተ ሰማያት ቀርባለችና ንስሐ ገቡ ብለህ በወንጌል የጠራህን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የጠፋውን በግ የምትፈልግ የጠፋውን ድሪም የምትሻ ወደ አንተም የሚመጣውንም ከቶ የማታወጣ ቸር እረኛ ነህ። ዛሬም በኃጢአት በዛገው ልባችን በበደል በከበደው ነፍሳችን ፊት ቆመናልና በወዳጅህ በቅዱስ ዮሐንስ ምልጃ የንስሐን በር ክፈትልን። ንጹሐ ባሕርይ ቅዱስ ዮሐንስ ሆይ በንጽሕናህ በቅድስና የጌታን ደረት የተንተራስክ የብርሃን ሐዋርያ ነህ። እኛ ግን በዓለም ክፋት ደንዝዘናል። ኃጢአታችን እንደ ጽድቅ እየቆጠርን በመንፈሳዊ ድንዛዜ ውስጥም ወድቀናል። ቅዱስ ዮሐንስ ሆይ በልባችን ውስጥ እውነተኛ የንስሐ መንፈስ አኑርልን። በደላችንን እንድንናዘዝ ከክፉ መንገዳችን እንድንመለስና በፊቱም እንድንወድቅ የሚገፋፋንን ሰማያዊ ቅናት በውስጣችን አቀጣጥልልን። የምስጢር ባለቤት ቅዱስ ዮሐንስ ሆይ ልባችን እንደ ድንጋይ የጠነከረ እንዳይሆን የፈጣሪውን ቃል ሰምቶ የሚርድና የሚለሰልስም ይሆን ዘንድ ወደ ጌታችን አማልደን። የንስሐ እንባ ከዓይናችን እንዲፈስ የኃጢአት ሸክም ከጫንቃችን እንዲወርድ በጸሎት ድጋፍ ሆነን ልክ በፍጥሞ ደሴት
ሰማያዊውን ብርሃን እንዳየክ እኛም የነፍሳችንን ቁስል አይተን ወደ ፈውስ ምንጭ ወደ ሆነው ወደ ክርስቶስ እንድንሮጥ አይነ ልቦናችንን አብራለን። ወልደ ነጎድጓድ ሆይ ይህንን የፍኖተ ኤማሁስ ዝግጅትን የሚከታተሉትን አማኞችንም ሁሉ በንስሐ ታጥበው እንዲጸዱ እርዳቸው። ነገም መለሳለሁ በማለት በቸልተኝነት እንዳንጠፋ ዛሬውኑ የልባችንን በር ለፈጣሪ እንድንከፍት የአንተ ምልጃ አይለየን። የትንሣኤው ብርሃን በልባችን የሚበራው በንስሐ ስንታደስ ነውና ያንን የለውጥ መንፈስ አሰጠን። ቅዱስ ዮሐንስ ሆይ የቀድሞ በደላችን ተደምስሶ አዲስ ፍጥረት ሆነን በጌታ ፊት እንድንቆም ዘወትር ለምንልን። በደላችንን ሳይሆን ምሕረቱን፣ ኃጢአታችን ሳይሆን ቸርነቱ እንዲታሰብልን በአንደበተ ርቱዕነት ተማጸንልን። በልባችን የንስሐ መንፈስ አኑር፣ ወደ ሕይወትም መንገድ ምራን። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብለህ ሰማያዊ ተስፋን የሰጠህን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዛሬም የዚህን ዓለም አላፊ ጠፊ ክብርን ትተን የማይጠፋውንና የማያልቀውን ዘላለማዊ ደስታን እንድንወርስ በሐዋርያ በቅዱስ ዮሐንስ ምልጃ ፊትህን ቆማለን። የምስጢር ባለቤት ቅዱስ ዮሐንስ ሆይ በፍጥሞ ደሴት ሳለ አዲሲቷን ኢየሩሳሌምን የቅዱሳንን ማደሪያና የሰማያዊውን ዓለም ድምቀትን ያየ ባለ ራእይ ነህ። ዛሬ እኛም ከአንተ ጋር ከቅዱሳን መላእክት ከጻድቃንና ከሰማዕታት ጋር ዘላለማዊ ደስታን እንድናገኝ አማልደን። የዚች ዓለም ኑሮ በፈተና በሐዘን የተሞላ ነውና ነፍሳችን እንባ በሌለበት ሐዘንና ጭንቀት በማይሰማበት በዚያ በብርሃን ዓለም እንድታርፍ ወደ ጌታችን ለምንልን። የወንጌል ፋና ዮሐንስ ሆይ በሕይወት መጽሐፍ ስማችን ተጽፎ እንድንገኝ በትንሣኤው ቀን በቀኝ ከቆሙት ወገኖች ጋር እንድንሰለፍ በጸሎት እርዳን። የቅዱሳን አንድነትና ኅብረት እንዳይለየን በምድር በምንኖርበት ዘመን ሁሉ በቅድስና ጎዳና እንድንመላለስ ኃይልን ለምንልን። ያ አንተ ያየኸውና የመሰከርክለት ዘላለማዊ ክብር ለእኛም የርስት ድርሻችን ይሆን ዘንድ የአንተ የፍቅር ሐዋርያነት በረከት አይለየን። ወልደ ነጎድጓድ ሆይ ይህንን የፍኖተ ኤማሁስ ጸሎትን የሚከታተሉትን አማኞችን ሁሉ የሰማያዊ መንግሥት ወራሾች አድርጋቸው። ቤታችንን ብቻ ሳይሆን ነፍሳችንንም የእግዚአብሔር ማደሪያ አድርጋት። በዚህ ዓለም መከራ ብንቀበል እንኳ ለሚመጣው ክብር የሚመጥን ሕይወት እንዲኖረን አግዘን። ከቅዱሳን ጋር በማያቋርጥ ምስጋና በማያልቅ ደስታና በማይጠፋ ብርሃን ውስጥ እንድንኖር በጌታ ፊት ምልጃ አይለየን። ቅዱስ ዮሐንስ ሆይ የጌታችን የኢየሱስ ክርስቶስ ቸርነት፣ የድንግል ማርያም አማላጅነት፣ የአንተና የቅዱሳን ሁሉ በረከት ከእኛ ጋር ይሁን። በመጨረሻው ሰዓት እናንተ አባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥትን ውረሱ የሚለውን የደስታን ድምፅ እንድንሰማ አማልደን። ከቅዱሳን ጋር ዘላለማዊ ደስታ እንድናገኝ አማልደን። ለመንግሥቱ ማብቃን። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች የፍቅር ሐዋርያና የጌታ ወዳጅ የሆነው የቅዱስ ዮሐንስ ወልደ ነጎድጓድ በረከትና ምልጃ በሁላችንም ላይ ይደር። ዛሬ አብረን የጸለይንባቸው እነዚህ የልመና ቃላት በልባችን ታተመው በሕይወታችንም ፍሬ አፍርተው እንድንገኝ የፈጣሪ ቸርነት አይለየን። መንገዳችን ሁሉ በትንሣኤው ብርሃን ያብራለን። ቤታችንን በሰላም ልባችንን በፍቅር ነፍሳችንን ደግሞ በቅድስና ይባርክልን። ይህ ዝግጅት ለእናንተ መንፈሳዊ ጥንካሬ እንደሆነላችሁ ተስፋ እናደርጋለን። ለሌሎችም በረከት ይሆን ዘንድ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶን በማጋራት የቃሉ ተካፋይ እንዲሆኑ ይርዱ። ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ደግሞ የዚህ ታላቅ ቤተሰብ አባል እንድትሆኑ በታላቅ አክብሮት እንጋብዛለን።
በሚቀጥለው ዝግጅት እስከምንገናኝ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ በረከትና ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። አሜን።